ዛሬ ማቱ ሳላጋኒ ማቱ ተረፍና በፈጣሪ ስም ከዚህ አደጋ እንዴት ነው መትረፍ የተቻለው? ስም እና እዚህ ጋር ይባ ባይዘው ይሰም ነበረች ከኋላ ነበረስ። ይሄንን ከሚመስል አስደንጋጭ መኪና አደጋ የተረፉት ማቱሳላና ጃኒ በአንድ ቤት ተገናኝተው እውነቱን ነግረውናል። ሚስጥሩና ከጀርባው የነበሩ ሰዎችን ይህ አደጋ እንዴት እንደደረሰባቸው፣ ምን ሲያደርጉ አደጋው እንደተከሰተባቸው ሁሉንም ነገር ዛሬ በዝርዝር ተናግረዋል። ሙሉ ቪዲዮውን ተከታተሉት፣ ታተርፉበታላችሁ። እናንተንም ከእንደዚህ አይነት አደጋ ይጠብቃችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። የምትገኙት ምናሉ ሾው ዩቲዩብ ቻናላችን ላይ ነው። ከማህበራዊ ሚዲያ የተረጋገጡ እውነተኛ መረጃዎችን ለእናንተ ምናሉ ብለን የምናደርስበት ቻናል ላይ ነው የምትገኙት። ዛሬ ምናሉ የምንላችሁ ታዲያ ወሬያችን መካከል አንደኛው የሚሆነው የማቱሳላና የጃኒ ጉዳይ ከዚህ ከመሰለ አደጋ መኪና እንደምትመለከቱት በምንም አይነት ተአምር አልተረፈችም። ነገር ግን እነሱ በምን አይነት ሁኔታ ነው የተረፉት? እንዴትስ ሊተርፉ ቻሉ? ከዚህስ ሚስጥር ጀርባ ያለው ሰው ማን ነበረ? አደጋውንስ ያደረሰባቸው የማይታመን የቅርብ ሰው እንደሆነም ጭምር ተናግረዋል። ዛሬ ጃኒና ማቱሳላ አንድ ቤት ናቸው፣ በምናሉ ሾው ቤት ላይ ማለት ነው። ሙሉ መረጃውን እዚህ ላይ ታገኛላችሁ። አደጋ እንግዲህ የተከሰተው ከሌሊቱ 9 ሰዓት ላይ ነው። ከሌሊቱ 9 ሰዓት ላይ ጃኒና እሱ ጓደኛው ሆኖ በሚሄዱበት ሰዓት ላይ ነው ይህ አደጋ የተከሰተው። እንደምታዩት አደጋው በጣም እጅግ አስፈሪ አደጋ ነው። ከዚህ ውስጥ እንግዲህ መትረፍ መቻል ማለት እግዚአብሔር ሲረዳ ነውና እንኳንም እግዚአብሔር አተረፋቸው እያልን ጃኒ የደረሰባትን ጉዳት ደግሞ በጥቂቱም ቢሆን አሳይታለች። ታዲያ ጃኒ የተጎዳችውን ፓርት እስቲ እንመልከተው። እና እዚህ ጋር በቃ ሌላ የለኝም እና ትንሽ ልቤን ነው ያመመኝ እና በቃ አይጋችሁም ይላችኋል እግዚአብሔር ከላይ። እናንተ ደግሞ ተጠናክራላችሁ። የታባቱ ትንሽ ማስነከስ ነች። ከሰሞኑ በማህበራዊ ሚዲያ እጅግ አነጋጋሪ የነበረው የጃኒና የአዶናይ ወንድም የማቱሳላ የመኪና አደጋ እንግዲህ በርካቶች ሲያነጋግር ቆይቶ ነበረ። ታዲያ ጃኒና ማቱሳላ ዛሬ እንግዲህ በእነ ማቱሳላ ቤት ተገኝተው እውነቱን ተናግረዋል። ሙሉ ማስረጃቸውን እንግዲህ እንደሚከተለው አቀርብላችኋለሁ። ከእንደዚህ አይነት ፍጥነት አደጋ ደግሞ እግዚአብሔር አብዝቶ ይጠብቃችሁ እያልኩኝ ሙሉ ፕሮግራሙን የማስቃኛችሁ ይሆናል። እኔ ከእናንተ ጋር አብሬ ቆይታ አደርጋለሁ። በድጋሚ አብራችሁን ቆዩ። ዛሬ ማቱሳላ ጋር ነኝ። ማቱ ተረፍና ላጋራ ነው የምፈልገው። I just want to document. I just want to record myself. ተረፍና ተርፈናል ወንድሜ። Salin, we're just gonna go for it. We're gonna be this. We're gonna be millionaire. We're gonna finish. ማዘርን አውራ ሄሎ ወይ ማዘር እንዴት ነሽ? ሰላም ነው። አሜን አሜን። እናት ታቃችሁበት አያልፍም። እንደዚህ ለመቆጨት ነው ጥሩ ያለው። አዩባ ማስገቢያለ አዩባ ባይዘው ይሰም ነበረች ከኋላ ነበረስ እና እሱ ምንም አልሆነም፣ ተርፏል። በቃ እንደዚህ ካይንድ እንደ ፋሚሊ ነው እንትን የሚያደርጉ for like 3 days። እኔና ማቱን ትንሽ የተጎዳ ነው፣ ግን ለበጎ ነው። እግዚአብሔር ካረዳ እግዚአብሔር ካልጠበቀ በስተቀር ከዚህ አደጋ ማምለጥ እጅጉን ከባድ ነው። ብቻ ግን እንኳን እግዚአብሔር አተረፋችሁ ነው የሚባለው።
እንደተመለከታችሁት ጃኒና ማቱሳላ እንግዲህ ይህንን የመሰለ ነገር ነግረውናል። ከዚህም እንግዲህ ሁላችንም የራሳችንን የሆነ ጥንቃቄ እንድናደርግ የበኩላችን አስተዋጽኦ እንድንወጣ ጥሩ መልእክትን ያስተላለፉልን ይመስለኛል። ታዲያ ሁላችሁም ከዚህ አደጋ ፈጣሪ ጠብቃችሁ እያልን ወደ ጊዜ የትራፊክ አደጋ እየጨመረና መልኩን እየቀያየረ ይገኛል። ይህንን ደግሞ ትውስታ የምናደርገው በትላንትና ዕለት ህይወታቸውን ያጡት እነዚህ ሁለቱ ታዳጊዎች ናቸው። ህይወታቸው እንዴት እንዳለፈ ደግሞ የትራፊክ አደጋውን አሰቃቂ ሁኔታ ጠዋት የለቀቁላችሁ ቪዲዮ አለ። እሱን መመልከት ትችላላችሁ። እዛ ላይም እጅግ በርካታ ሰዎች ስሜታቸውን ገልጸዋል። በጣምም አሰቃቂ አደጋ ነበረ። ታዲያ ከዚህ አደጋ ደግሞ በተአምር የተረፉት ጃኒና ማቱሳላም እንግዲህ ይህንን የመሰለ መልእክት ለእናንተ አጋርተዋል። ይህ መረጃ እንደሚታሰበው እውነት ነው። ዛሬ የምናሉሽ ቆይታችንን እዚህ ጋር እናበቃለን። ታዲያ ሌላ መረጃዎችን ስናገኛችሁ ደግሞ እዚሁ ቻናል ላይ ምን አሉ ብለን እናቀርብላችኋለን። መረጃዎቻችን በትሩ ይደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እኔ ግን እዚህ ጋር አበቃው። መልካም ጊዜ ይሆንላችሁ። ፈጣሪ ኢትዮጵያንና እናንተን ውድ ቤተሰቦችን በሰላም ይጠብቅልኝ። ወዳችኋለሁ፣ አክብራችኋለሁ። መልካም ጊዜ ይሆንላችሁ። መልካም ጊዜ። ዛሬ የምናሉሽ ቆይታችንን እዚህ ጋር እናበቃለን። ታዲያ ሌላ መረጃዎችን ስናገኛችሁ ደግሞ እዚሁ ቻናል ላይ ምን አሉ ብለን እናቀርብላችኋለን። መረጃዎቻችን በትሩ ይደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እኔ ግን እዚህ ጋር አበቃው። መልካም ጊዜ ይሆንላችሁ። ፈጣሪ ኢትዮጵያንና እናንተን ውድ ቤተሰቦችን በሰላም ይጠብቅልኝ። ወዳችኋለሁ፣ አክብራችኋለሁ። መልካም ጊዜ ይሆንላችሁ። መልካም ጊዜ። ዛሬ የምናሉሽ ቆይታችንን እዚህ ጋር እናበቃለን። ታዲያ ሌላ መረጃዎችን ስናገኛችሁ ደግሞ እዚሁ ቻናል ላይ ምን አሉ ብለን እናቀርብላችኋለን። መረጃዎቻችን በትሩ ይደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እኔ ግን እዚህ ጋር አበቃው። መልካም ጊዜ ይሆንላችሁ። ፈጣሪ ኢትዮጵያንና እናንተን ውድ ቤተሰቦችን በሰላም ይጠብቅልኝ። ወዳችኋለሁ፣ አክብራችኋለሁ። መልካም ጊዜ ይሆንላችሁ። መልካም ጊዜ